ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። አርሰናል ዛሬ ከባየር ሌቨርኩሰን ጋር ይጫወታል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ስለ ጨዋታው ዝርዝር ነጥቦችን እየነገርናችሁ እንቆያለን። የጉዳት ዜናዎችን በተመለከተ ትናንትና አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫው ላይ ከሪካርዶ ካላፊዮሪ ጋር ተገኝቶ ነበረ። በጋዜጣዊ መግለጫው ላይ ያነሷቸው ጉዳዮች አሉ። ሚኬል አርቴታም ሪካርዶ ካላፊዮሪም እነዚህን ጉዳዮች እየነገርናችሁ እንቆያለን። ከዛ ውጪ ግን ከአርሰናል ጋር በተያያዘ ምን አዳዲስ ጉዳዮች አለ ለምትሉን በርከት ያሉ ሀሳቦችን እናነሳለን። የሳንድሮ ቶናሊ፣ የፋቪዮ ቬራ እንዲሁም ደግሞ የዳሪዮ ኦሶሪ ቺሌዊው የመስመር አጥቂ ጉዳይ በአርሰናል የዝውውር ጉዳዮች ላይ የሚነሱ ሀሳቦች ናቸው። ሌቨርኩሰን የማህበራዊ ትስስር ገጹንም እንመለከታለን። በቅርብ ቀናት ላይ አነጋጋሪ ከነበሩ ጉዳዮች መካከል የባየር ሌቨርኩሰን የማህበራዊ ትስስር ገጽ አድሚኖች እየሰሯቸው ያሉ ቪዲዮዎች፣ እያወጧቸው ያሉ ምስሎች በጣም የሚያስገርሙ ናቸው። ከዛሬው ጨዋታ አስቀድሞ 2 ምስሎችን ተመልክተናል። በዋነኝነት መነጋገሪያ የሆኑ ጉዳዮች ናቸው። እንነግራችኋለን ምን ይዘቶች አሏቸው የሚለውን ጉዳይ እናነሳለን። የማክስ ዳውማንን ጉዳይ በተመለከተ ጋሪ ኔቭል ከልጁ ጋር አነጻጽሮ ሴት ልጅ ያለችው የ16 ዓመትና ከልጁ ጋር አነጻጽሮ ከዛ ውጪም እያነሳቸው ጉዳዮች አሉ። የትሆነው ጨዋታውን ሲመለከት እንደነበርና በዛ ላይ ያደረጋቸው ነገሮች የሚያነጋግሩ አይነቶች ናቸው። ለእናንተ እንነግራችኋለን። ስለ ማክስ ዳውማን ጥቂት ነጥቦችን እናነሳለን። ኤቨሬቺ ኤዜ፣ ዴክላን ራይስ ሌሎች ጉዳዮቻችን ናቸው። ከዛሬው የአርሰናልና የባየር ሌቨርኩሰን ጨዋታ ውጪ ደግሞ ሪዮ ፈርዲናንድ ስለ ቡካዮ ሳካ የውድድር ዓመትና ቀጣይ ዓመት፣ ከዛ ውጪ ስለ ማርቲን ኦዴጋርድ የአምበልነት ጉዳይ፣ በአርሰናል ቤት ስለሚኖረው ቆይታ ያነሳቸው ዝርዝር ነጥቦች አሉ። ለሁሉም ብዙ ጉዳዮችን እያነሳን እንቆያለን። በማክስ ዳውማን ጉዳይ አባቱ የቀድሞ የማክስ ዳውማን የአርሰናል ቤት እያለ አሰልጣኝ የነበረ አንድ ባለሙያ ወጣት አሰልጣኝ ነው በአካዳሚ ደረጃ። እንዲሁም ውዝግብ የፈጠረው ጉዳይ ምንድን ነው የሚለውንም እንነግራችኋለን። ከአሰልጣኝ ሚኬል አርቴታ ጋር በተያዘ ስለ አርሰናል ዋንጫ ግስጋሴ ቲየሪ ሄንሪ ያነሳቸው ዝርዝር ነጥቦች አሉ። ለምን ሌሎች ቡድኖች አርሰናል ዋንጫ እንዳይበላ እንደሚፈልጉና ከዛ በተጨማሪም ያነሳቸው አንዳንድ ምሳሌዎች በጣም በሚያስገርም ሁኔታ መነጋገሪያ መሆን የሚችሉ ጉዳዮች ናቸው። ለሁሉም ብዙ ጉዳዮችን እናነሳለን። የእናንተን አብሮነት፣ የእናንተን ትዕግስት፣ የእናንተን ከኛ ጋር የሚኖራችሁን ቆይታ ብቻ ነው የምንፈልገው። ከዛ ውጪም ሌሎች ጉዳዮችን አጫጭር ነጥቦችን እየነገርናችሁ እንቆያለን። ጊዜያችሁን ብቻ ስጡን። በቀጥታ ወደ ጉዳዮች ቻችን ከማለፋችን በፊት የእናንተን ሀሳቦችንም ወደ በኋላ ላይ እናነሳለን። ግምቶቻችሁን ግን ላኩልን። ለእናንተም የምናስቀድማቸው ጥያቄዎች አሉ ከዚህ ጋር በተያያዘ። በዛሬ ቆይታችን ሁሌ እንደምናደርገው እኛ ብቻ አይደለም የምንናገረው፣ እናንተን ሀሳቦች እናስተናግዳለን። መልእክቶቻችሁን ግን ጻፉልን። የአርሰናልና የሌቨርኩሰን ጨዋታ ግምቶቻችሁን ላኩልን። ትናንትና ለምሳሌ ከመጡልን ግምቶች መካከል ፉአድ አርሰናል 2-0 በሆነ ውጤት ሰከንድ ሌጉን ሌቨርኩሰንን በኤምሬትስ ስቴዲየም ያሸንፋል ብሎ ግምቱን ልኮልናል። የእናንተን ሀሳቦች እንቀበላለን። አንድ ጥያቄ ግን ላንሳ፣ ወደ በኋላ ላይ የምመለስበት ጉዳይ ነው። በእንግሊዝ ፕሪሚየር ሊግ ላይ ዘንድሮ አሁን በቅርብ ጨዋታዎች ላይ በተለይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል 16ኛ አሲስቱን ካደረገ በኋላ ለግብ የሆነ ኳስ 16ኛ ለግብ የሆነ ኳስ ካቀበለ በኋላ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው እየተባለ ይገኛል። ዴክላን ራይስ ነው ወይስ ብሩኖ ፈርናንዴዝ? የእናንተን ሀሳብ ጻፉልን። እኔ አንዳንድ ነጥቦችን ቁጥሮችን እያነሳው በውድድር ዓመቱ ላይ ምን ያክል በማን ይገባዋል ለሚለው ጉዳይ ላይ ምላሽ የምንሰጥበት ነው የሚሆነው። አብራችሁን ቆዩ በቻላችሁት። ዛሬ ከሚደረገው የሌቨርኩሰን ጨዋታ ጀምራል። ምሽት 5 ሰዓት ላይ ይደረጋል። የመጀመሪያው ጨዋታ 1-1 ነበር የተጠናቀቀው። አርሰናል በአንድሬሽ ግብ ተቆጥሮበት ሲመራ ነበር። በመጨረሻም የሌቨርኩሰን የቀድሞ ተጫዋች ካይ ሃቨርትዝ ግብ አስቆጠረና ጨዋታው 1-1 በሆነ ውጤት ተጠናቀቀ። ብዙዎቻችሁ በደንብ የተመለከታችሁት አይነት ጨዋታ እንደነበረ መናገር ይቻላል። በዚህ ጨዋታ ላይ ሌቨርኩሰን በኩል ጨዋታውን ለማሸነፍ ወደ ቀጣዩ ዙርም ለማለፍ ምን ያክል እድል አለው የሚለውን ስንመለከት አርሰናል ከዚህ በፊት የመጀመሪያ ጨዋታውን አሸንፎ በፈረስ ሌግ ላይ ወይም ደግሞ ባቻ ውጤት አጠናቆ ወደ ቀጣዩ ዙር አብዛኞቹ ጨዋታዎች ላይ አልፏል። ያ ማለት በ20 የፈረስ ሌግ ላይ በቱ ሌግ ወይም በደርሶ መልስ በሚደረጉ ጨዋታዎች ላይ ከ20 ጨዋታዎች በ17ቱ የመጀመሪያውን ጨዋታ ባቻ ውጤት ካጠናቀቀ ወይም ደግሞ የመጀመሪያውን ጨዋታ ካሸነፈ በ20ዎቹ አሸንፏል። 3 ጊዜ ብቻ ነው ወደ ቀጣዩ ዙር ማለፍ ያልቻለው። በዚህ ጨዋታ ላይ ደግሞ
አርሰናል ወደ ቀጣዩ ዙር የማለፍ 79 በመቶ ግምት ተሰጥቶታል። በኤምሬትስ ስቴዲየም 69 በመቶ ጨዋታውን ወይም 69.8 ከሞላ ጎደል 70 በመቶ ጨዋታውን የማሸነፍ 79 በመቶ ደግሞ ወደ ቀጣዩ ዙር የማለፍ ቅድሚያ ግምት አግኝቷል። በሌቨርኩሰን በኩል ደግሞ 12 በመቶ ጨዋታውን የማሸነፍና 17 በመቶ ጨዋታው ባቻ ውጤት ይጠናቀቃል የሚል ግምቶች ተቀምጧል። እንግዲህ የኤክስትራ ታይም ሊኖረው ይችላል ላይኖርም ይችላል የሚለውን ኦፕታ ሱፐር ኮሚቴሮች ግምቶቻቸውን በሙሉ አስቀምጧል። ነገር ግን አርሰናል በደንብ ጨዋታውን በ90 ደቂቃ ገሎ አሸንፎ የሚወጣበት ሰፊ እድል እንዳለ በደንብ መናገር ይቻላል። በጨዋታው ላይ ያሉ የጉዳት ዜናዎችን አስቀድመን እንመልከት። በዚህ ጨዋታ ላይ ማርቲን ኦዴጋርድ የአርሰናል የቡድን አምበል ነው። በቅርብ ጨዋታዎች ላይ በጉዳት ምክንያት አልነበረም። እሱ ብቻ አይደለም፣ ጁሪን ቲምበርም ባለፈው ጨዋታ ላይ 38ኛው ደቂቃ አካባቢ በክሪስቲያን ሞስኬራ ተቀይሮ ወጥቶ ነበረ። ጁሪን ቲምበርም በዚህ ጨዋታ ላይ የማይኖር ተጫዋች ነው። ሁለቱ ተጫዋቾች አይኖሩም። ከዛ ውጪ ግን አርሰናል የረጅም ጊዜ ጉዳት ያለበት የሚኬል ሜሬኖ ጉዳይ ይነሳል። ሌሎቹ ተጫዋቾች በጥሩ ጤንነት ላይ ይገኛሉ። ትሮሳርን በተመለከተ ደህና ነው፣ በጥሩ ጤንነት ላይ ይገኛል። ስለዚህ ኦብቪየስሊ ለጨዋታው ይደርሳል ማለት ነው ብሏል ሚኬል አርቴታ። የቤን ዋይት ጉዳይ ቤን ዋይት በጣም በጥሩ ደህንነት ላይ ይገኛል። ባለፉት ጊዜያት ላይ እድለኛ አልነበረም። ዛሬ ልምምድ ሰርቷል ብሏል። ትናንትና በነበረው ጋዜጣዊ መግለጫ ላይ ያነሳው ሀሳብ ነው። ጥሩ ስሜት ላይ ይገኛል፣ ያ ማለት ለጨዋታው ዝግጁ ነው ማለት ነው የሚል አስተያየቱን የሰጠው። የማርቲን ኦዴጋርድ ጉዳይን በተመለከተ ግን በቀጣይ እሁድ ማንቸስተር ሲቲ ጋር የካራባኦ ካፕ ፍጻሜ በዌምብሌ ይደረጋል። በዚህ ጨዋታ ዙሪያ ለጨዋታ ይደርሳሉ ወይ ተብሎ ተጠይቆ ነበር ማርቲን ኦዴጋርድ። ለዛ ጨዋታ እንዲደርስ ስራዎችን እየሰራ እንገኛለን፣ ሰፊ ድል አለው ሁላችንም፣ እሱም ለጨዋታው ለመድረስ ነው የሚፈልገው። በቀጣይ ቀናት ልምምድ መስራት ይጀምራል ከዋናው ቡድን ጋር እንደ ፕሮግሬሽኑ የምንመለከተው ነው። ነገር ግን የመሰለፍ የመድረስ እድሉ በጣም ሰፊ ነው የሚል አስተያየቱን ሰጥቷል። ከአርሰናል ጋር በተያዘ በዚህ ጨዋታ ዙሪያ ሌቨርኩሰን በመጀመሪያው ጨዋታ ጀምሮ ሲሰራቸው የነበሩ ምስሎች፣ ሲያደርጋቸው የነበሩ ነገሮች በጣም ሲያነጋግሩ ነበረ። ለምሳሌ በባለፈው ጨዋታ ላይ በአርሰናል እንግዲህ ፕላስተር አምጥቶ የአርሰናል ፓወር ኬብሎችን መሰኪያዎችን እንዳለ በሌቨርኩሰን በባየር አሬና ሜዳ ላይ ሲለጥፍ በፕላስተር ለጥፎ አርሰናል ፓወር ኬብሎችን እንዳይጠቀም ለማድረግ በሚመስል መንገድ ቪዲዮ በቀልድ መልክ የተሰራ ቪዲዮ ነበር። ከዛ በኋላ ኖ ኮርነርስ አላውድ የማዕዘን ምቶች ጭራሽ አይፈቀዱም ብለው ማዕዘን ምቶች እንዳይቆጠርባቸው ሲያደርጉ ነበር። አሰልጣኝ ካስፐር ሆይሉማንም ሲቀልዱ የነበረው ቀልድ ትዝ ይላቸዋል። በዛን ጊዜ ምንድን ያደረጉት አሰልጣኝ ካስፐር ሆይሉማን በማዕዘን ምት ነበር አርሰናል ግብ የተቆጠረበት ነው። አሁን እኔ ነኝ የሴት ፒስ ኮች የማዕዘን ምት የቆሙ ኳሶች አሰልጣኝ እኔ ነኝ ብለው ለአርሰናሉ የማዕዘን ምት አሰልጣኝ ኒኮላስ ጆቨር ሀሳባቸውን ሲናገሩ ነው። ሁለቱም ሲሳሳቁበት ነበር። ጨዋታው አርሰናል 1-0 እየመራ በነበረበት ሰዓት ላይ አሁን አንድ ሁለት ነገሮችን አንስቶ አድርጓል ባየር ሌቨርኩሰን። አንደኛው በኤምሬትስ ስቴዲየም በኤአይ የተሰራ ምስል ነው ይፋ ያደረገው። በኤምሬትስ ስቴዲየም የማዕዘን ምት መምቻው ላይ በተለምዶ ኳሷ የምትቀመጥበት ቦታን በቀለም አጥፍተዋት ያሳያልና በጣም በሚያስገርም ሁኔታ እንግዲህ ከማዕዘን ምት አርሰናል ምን ያክል ስጋት እንደሆነ ሊያሳይ የሚችል ጉዳይ ነው። ከዛ ውጪ ሌላ አንድ ነገር አድርጓል። በታክቲክ ታይም ብለው በማብሬት ስር ገጻቸው ላይ የታክቲክ ጊዜ ብለው አርሰናል ስቴዲየም ቼክ ሊስቶች እስካሁን የተደረጉ ነገሮች ወይም ፕላስተር ይዞ መጥቶ ፓወር አውትሌቶችን በሙሉ የዚህ ቀደም ስላቸው የነበረውን የቻርጀር መሰኪያ ፓወር ኬብሎችን መሰኪያዎችን በሙሉ በፕላስተር መሸፈን ብለው እሱ አይደረግም አሁን፣ ምክንያቱም ባለፈው አልጠቀማቸውም። ከዛ በተጨማሪ የዚህ የፔንት ማድረግ የማዕዘን ምቶቹን መምቻ ኳስ ማስቀመጫዎቹን ቀለም መቀባትና ማጥፋት በሚለው ላይ እሱንም አድርገውታል። ስለዚህ ሌሎች የቀሯቸው ነገሮች በጨዋታው ላይ ፍጹም ቅጣት ምት እንዳይሰጥ ማድረግ በጣም ኢምፖርታንት ነገር ነው ብለው ሲቀልዱ ነበረ። ዳርክ አርትንም እንዲሁ አርሰናል እንዳይጠቀም መከልከል ብለው በሚያስገርም ሁኔታ ምስሎችን ሲሰሩ ነበር። ለሁሉም ጨዋታው ይጠበቃል። ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም ጨዋታው ስለስንት ይጠናቀቃል ግምታዊ አስተላለፎች እየወጡ ይገኛሉ። በተለይ ቡካዮ ሳካ በጣም የተቀዛቀዘበት ጊዜ ላይ ይገኛል። እናንተም በዛ ላይ እንደምታምኑበት በእርግጠኝነት መናገር ይቻላል። ነገር ግን በአርሰናል በኩል አሁንም ቡካዮ ሳካ፣ ኖኒ ማዱዌኬ እነ ማክስ ዶማንም በጣም አስፈላጊ ተጫዋቾች ናቸው። በዚህ ጨዋታ ዙሪያ ሪካርዶ ካላፊዮሪ ጋዜጣዊ መግለጫ ላይ ተገኝቶ ነበር። በተለይ ጋብሪኤል ማጋሌሽ ሌቨርኩሰን ጨዋታ ላይ ኳስ በፊቱ ሲመልስ ነበር። ከዚህ በፊት ቨርጅል ቫንዳይክ ጋር ሲያነጻጽሩት ነበር። ቨርጅል ቫንዳይክ
ኳሱን እንግዲህ ሹት ሊደረግ ሲል ጀርባውን ሰጥቶ የነበረበት ምስልን በሚያስቅ ሜሞች ሲሰሩበት እንደነበረ ይታወቃል። ጋብሪኤል ማጋሌሽ ግን እንግዲህ ፊቱን ሲሰጥ ነበረ። የሚገርም ከጎል ፊት ሹት ሲደረግ እጆቹን ወደ ኋላ አድርጎ በፊቱ ኳስ ለመመለስ ጥረት ያንንም ሲያደርግ ነበርና ጋብሪኤል ማጋሌሽን በተመለከተ ሪካርዶ ካላፊዮሪ ትናንትና በነበረው ጋዜጣዊ መግለጫ ላይ ያነሳቸው ጉዳዮች አሉ። እንግዲህ ባለን ነገር በሙሉ ቤታችንን መከላከል፣ ጎላችንን መጠበቅ እንፈልጋለንና የሁሉንም የተቻለውን ነገር እናደርጋለን። ጋብሪኤል ማጋሌሽም እንደዛ ነበር ያደረገው ብሏል። በእርግጥ ሪካርዶ ካላፊዮሪም አንድ ነገር አድርጎ ተመልክተነዋል። ሪካርዶ ካላፊዮሪ ያደረገው ነገር የዚህ ኤቨርተን ጨዋታ ላይ ነበር። ኳሷን በምን አይነት ታምር እንደ ግብ ጠባቂ ተወርውሮ በእግሩ ያወጣበት ኳስ አርሰናል 1-0 የሚመራበት እድል ነበረ። የድዋይት ማክኔል ኳስ ሙከራ ነበረችና በዛ ጨዋታ ዙሪያም አሰልጣኝ ዳቪድ ሞይስም የሚያስገርም ሴቭ ነበረ ብለው አድናቆታቸውን ሲገልጹለት ነበር። እናንተ በደንብ ልብ ብላችሁታል። የሚገርም አይነት ሴቭ ነበር ያደረገው። ለሁሉም የአርሰናል ጨዋታ በደንብ ትኩረትን የሚስብ ነው። ዛሬ ምሽት ላይ ይደረጋል። ጋብሪኤል ሄንዜ በአርሰናል ቤት ያለው ሚናን በተመለከተ ሪካርዶ ካላፊዮሪ እንደ ተጫዋች እንደ ግለሰብ በጣም የምወደው ተጫዋች ነው፣ የምወደው ሰው ነው፣ ከሱ ብዙ ማር አለው። በጣም ትልቅ ተጫዋች ነበር። ለትልቅ ክለቦች የተጫወተ ለማንቸስተር ዩናይትድ፣ ለሪያል ማድሪድ፣ ለአርጀንቲና ብሔራዊ ቡድን ሲጫወት ጋብሪኤል ሄንዜን ደመ ሞቃት የሚባል አይነት ተከላካይ ነበርና እሱን በደንብ በተመለከተ ያነሳቸው ሀሳቦች አሉ። ሁሉንም ነገር ይሰጣል፣ ለተከላካዮች ብዙ ነገር ያስተምራል። ምክሮቹን በደንብ እንጠቀምባቸዋለን። ከሱ መስማት በጣም ደስ የሚል ነገር ነው የሚል አስተያየቱን ሰጥቷል። ብዙ እንደሚጠቅም ግን መናገር ይቻላል። ከዚህ ጋር በተያያዘ ጨዋታውን በተመለከተ ያሉ ነገሮችን እዚህ ላይ ገታ እናደርግና ሌሎች ሀሳቦችን እናንሳ። ማክስ ዳውማን ውዝግብ ፈጥሯል። ውዝግብ የፈጠረው በአባቱና በቀድሞ የማክስ ዳውማን የአርሰናል ቤት እያለ አሰልጣኙ በኩል ነው። በአሰልጣኙ በኩል አንድ አስተያየት ሲሰጥ ነበረ በቶክ ስፖርት ላይ ቀርቦ። ብዙ ጊዜ የቶክ ስፖርት የዝውውር ዜናዎችን እናነሳለና ማክስ ዳውማን አባቱ ሮበርት ደግሞ ሮብ ዳውማን የሰጧቸው አስተያየቶች አሉ። በማክስ ዳውማን ብቃት በማክስ ዳውማን ምስል አሰልጣኙ ራሱን ለማስተዋወቅ እየሞከረ ይገኛልና እንደዚህ አይነት ነገሮች በጣም ፈጽሞ መከልከል ያለባቸው ናቸውና ይህንን ሰው ቴስማን ዊሊያምስ የተባለ አርሰናል የቀድሞ የቶትናምም የፉላምም አሰልጣኝ ነበርና የ16 ዓመቱ የማክስ ዳውማን አሰልጣኝ ነበር ከዚህ በፊት በአርሰናል ቤት እያለና እኔ ኮኖችን ሲደረድር ተመልክቼው አውቃለሁ ልምዶች ላይ። ከዚህ ያለፈ ሚና ይኖረዋል ብዬ አላስብም። ነገር ግን ሚናም ቢኖረው በዚህ ወቅት ላይ እሱን እንደዚህ አይነት እሱን ተጠቅሞ ሀሳቡ መሰንዘሩ ስለ ተጫዋቹ መናገሩን አልወደዱትም። አባቱ በጣም ትክክለኛ ነገር ይመስለኛል። ምክንያቱም በዚህ ወቅት ላይ ተጫዋቹን ምንም አይነት ስፖት ላይት ውስጥ እንዳይገባ ትኩረት ውስጥ አይን ውስጥ እንዳይገባ በደንብ ትኩረት መደረግ አለበት። ተጫዋቹ በዚህ ወቅት ላይ እንግዲህ ቀዝቀዝ እንዳለ ከዚህ በፊት አሁን ብዙ የተጋነኑ ነገሮች ታብሎይዶች ላይ ወይም እንደዚህ የሆነ ሴንሴሽናል የሆኑ ዜናዎች በሚሰሩ ብዙ መገናኛዎች ላይ ስለ ማክስ ዳውማን ሀሳቦችን አትሰሙም። ወይም ደግሞ ማክስ ዳውማን እንደዚህ ያደረገ፣ ማክስ ዳውማን ከፍቅረኛው ጋር፣ ማክስ ዳውማን እንደዚህ አይነት ቤት ውስጥ ታየ፣ ማክስ ዳውማን እንደዚህ የሆነ የሚሉ ዘገባዎችን አትሰሙምና ቀዝቀዝ ያለ ጉዞ ላይ ይገኛል። ያንን ማስቀጠል አለበት። አባቱን ያንን በመምረጥ በኩል ያደረጉት ነገር ይመስላል። በደንብ መከላከል፣ ያንን ጥረት ማድረግ ይገባቸዋል። ከማክስ ዳውማን ጋር በተያዘ ቢቢሲ ላይ ሉሲ ዋርድ አንድ ሀሳብ ስትሰጥ ነበር። በጣም የሚያስቅ ነበረ። አሁን በቀጣይ ማንቸስተር ሲቲ ከአርሰናል በሚያደርጉት የኢታድ ስቴዲየም ጨዋታ ላይ ቤተሰቦቹ ማክስ ዳውማን እንዳይጫወት መከልከል ይችላሉ። ምክንያቱም ተጫዋቹ እድሜው ገና ስለሆነ አርሰናል ከሜዳ ውጪ በሚያደርጋቸው ጨዋታዎች ላይ የቤተሰቦቹን ፈቃድ ማግኘት አለበት። በሜዳው ላይ ምሽት ላይም ጭምር የሚደረጉ ጨዋታዎች ላይ የአርሰናል ቡድን ፈቅዶ ማጫወት ብቻ ሳይሆን እነ አባቱ ሮብ ኤድዋርድስ እናቱም ቤተሰቦቹም መፍቀድ ይኖርባቸዋል በሚል በጣም የሚያስገርም አስቂኝ የሚመስል አስተያየት ሰጥቷል። ሚኬል አርቴታ በዚህ ጨዋታ ላይ ይሰለፍ አይሰለፍ እስቲ እናንተ ሀሳባችሁን ጻፉልን። ማክስ ዳውማን በመጀመሪያ አሰላለፍ ላይ መሰለፍ አለበት ወይስ ደግሞ ቀስ ብሎ ተቀይሮ መግባት እድሎች መሰጠት አለበት? በዚህ ጉዳይ ላይ ሚኬል አርቴታ ትናንትና ጋዜጣዊ መግለጫው ላይ ተጠይቆ ነበረ። እንደ ጨዋታው እንደ ሁኔታው እንደሱ ሪያክሽን የምናደርገው ነው፣ እንደሱ ግብረ መልስ የሚጠበቅ ነው። በቀጣይ እንዴት እናጫውታለን የሚለውና ባለፈው ለምሳሌ ከኤቨርተን ጨዋታ ላይ ሪያክሽኑ በጣም የሚገርም ነው፣ በጣም በበጎ የሚታይ ነው። ስለዚህ በቀጣይ ጨዋታዎችም ላይ እሱን ጥንቃቄ አድርገን እንመለከቷለን ብለዋል። በተጫዋቹ ዙሪያ
ጋሪ ኔቭልን በተመለከተ ቀደም መግቢያ ላይ አንዳንድ ጉዳዮች ሳነሳላችሁ ነበር። ከዛ አስቀድሜ ግን አንድ ነገር ላስታውሳችሁ። ይህንን ቪዲዮ ላይ ካድርጋችሁ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ፣ ሰብስክራይብ ካላደረጋችሁ የአርሰናል ቤተሰብ ከሆናችሁ ቻናላችንን በጋራ ማሳደግ አለብንና ቪዲዮዎቻችን እንደምንሰራቸው ጉዳዮች ጥራት እንደምናደርገውም ጥራት በደንብ እየታየልን አይደለምና የእናንተን እገዛ እንፈልጋለን። ወደ ጋሪ ኔቭል ሀሳብ ልመለስ። ማክስ ዳውማንን በተመለከተ ማክስ ዳውማንን የኤቨርተን ግቡን እንዴት እንደተመለከተ ያስታውሳል። የማክስ ዳውማንን ግብ የተመለከትኩት ኪችን ውስጥ ቤቴ ውስጥ ባለው ኪችን አካባቢ ባለው ወንበር ላይ ቁጭ ብዬ ቴሌቪዥን ስክሪን ላይ ኳሱን እየተመለከትኩ ነበርና ባለቤቴ በአቅራቢያ አልነበረችም። ይህን ኳስ ግብ ስመለከት ግን ባለቤቴን ጠሯት። ምክንያቱም ትልቅ ሞመንት ነውና ይህንን ሞመንት ኢንጆይ ማድረግ መመልከት አለባት። በታሪክ አንዳንድ ጊዜ ከሚፈጠሩ ከብዙ ጊዜ አንዴ የሚሆኑ አጋጣሚዎች ናቸውና ባለቤቴ ያንን መመልከት ነበረባት ይላል። 16 ዓመቱ እኮ ነው ዳውማን 16 ዓመቱ ላይ እኮ ነው። የኔም ልጅ 16 ዓመቷ ላይ ትገኛለችና ለብሔራዊ ፈተና በሚቀጥሉት 2 ወራት ውስጥ ብሔራዊ ፈተና አለባት፣ እየተዘጋጀች ትገኛለች። ማክስ ዳውማንም ለብሔራዊ ፈተና እየተዘጋጀ ይገኛልና ለባለቤቴ አንድም ያሳዩት በዛ አንግል ነው፣ በዛ ጎን ነው የሚል አስተያየቱን ሰጥቷል። የሚያስገርም አይነት አጋጣሚ ይመስላል። ማክስ ዳውማን አሁንም መነጋገሪያ ሆኖ መቀጠሉ የሚቀር አይመስልም። በአርሰናል ቤት ከሚነሱ ጉዳዮች መካከል እሱ 2023 ላይ ከ1 ሚሊዮን ፓውንድ በታች የሚገመት ተጫዋች ነበር። 2024 ላይ ወደ 1.5 ሚሊዮን ፓውንድ አካባቢ የማርኬት ቫልዩ ከፍ ብሏል። አሁን 2025 ሳይገባ ፊት 35 ሚሊዮን ፓውንድ አካባቢ የሚገመት ነው። አሁን የማክስ ዳውማን ቫልዩ ከዛ በላይ ከፍ ብሎ ተቀምጧል። በተለይ ከኤቨርተን ግብ በኋላ በትናንትና ማንስቼላችኋለሁ፣ ዓለም ሲነጋገርበት ነበር። በቤኒንም በብራዚልም በደቡብ ኮሪያም ጭምር ማክስ ዳውማን የዜናዎች ርዕስ ነበር። የ16 ዓመቱ ተጫዋች በአርሰናል ዋንጫ ጉዞ ላይ ያለው ትልቅ ነገር ያበረከተበት በደንብ ወሳኝ ግብ አስቆጥሯልና አሲስትም አድርጓል። በጨዋታው ላይ የነበረው ድንቅ ብቃትም የጨዋታው ኮከብ የሚያስብለው እንደነበረ ተመልክተናል። ከአርሰናል ጋር በተያያዘ ግን በተለያዩ ጊዜያት ላይ የተጫዋቾቹ ቫልዩ እንዴት እያደገ እንደመጣ መናገር ይቻላል። 2019 ላይ ጋብሪኤል ማርቲኔሊና ቡካዮ ሳካ እንመልከት። ቡካዮ ሳካ የአርሰናል አካዳሚ ውጤት ነው። ከ1 ሚሊዮን ፓውንድ በታች የሚገመት ነበር። ጋብሪኤል ማርቲኔሊ በዛን ወቅት ላይ በ5 ሚሊዮን ፓውንድ አካባቢ የመጣ 6 ሚሊዮን ፓውንድ የሚገመት ተጫዋች እንደነበረ እናስታውሳለን። 2019 ላይ ያለን ቁጥር ነው ያነሳውላችሁ ያለሁት። ጋብሪኤል ማርቲኔሊን ቡካዮ ሳካን ብቻ አይደለም ዊሊያም ሳሊባንም እንመልከት። ዊሊያም ሳሊባ በወቅቱ 27 ሚሊዮን ፓውንድ አካባቢ የሚገመት በ27 ሚሊዮን ፓውንድ አርሰናል ያስፈረመው ተጫዋች ነበር። የሶስቱም ተጫዋቾች ቆይታው 2019 ላይ ነው። አሁን 2025 ላይ ከተጠናቀቀ በኋላ በ2025 የማርኬት ቫልዩ 2026 ላይ ከዛም ከፍም ዝቅም ሊላል። ነገር ግን 2025 የማርኬት ቫልዩዋቸውን የ2025 መጨረሻ ካላንደር የሩን መጨረሻ ላይ ስንመለከት ቡካዮ ሳካ 150 ሚሊዮን ፓውንድ አካባቢ የሚገመት ሆኗል። ከዜሮ ወደ 150 ሚሊዮን ፓውንድ። ጋብሪኤል ማርቲኔሊ ከ2019 ጀምሮ እስከ 2025 ከ6 ሚሊዮን ፓውንድ ወደ 7 ሚሊዮን ፓውንድ አካባቢ አድጓል። ዊሊያም ሳሊባ ከ7 ሚሊዮን ፓውንድ ወደ 100 ሚሊዮን ፓውንድ ከፍ ብሏል። ኤታን ኖኔሪ ለምሳሌ እንመልከት። 2023 ላይ ከ1 ሚሊዮን ፓውንድ በላይ ያነሰ ነበር። አሁን 60 ሚሊዮን ፓውንድ አካባቢ የሚገመት ነውና አርሰናል በዚህ ደረጃ በደንብ ብዙ ነገሮችን እያሳደገ ይገኛል። ማክስ ዳውማን ሲያስቆጥር የሚኬል አርቴታን ሴሌብሬሽን ተመልክተናል። ከዚህ በፊት ፔፕ ጋርዲዮላ ሚኬል አርቴታን በተመለከተ አንድ አስተያየት ሲሰጥ ነበር ስለ ሴሌብሬሽኑ። ማንቸስተር ሲቲ ባስቆጠረ ቁጥር ሁሌም ኢሞሽናል ነው፣ ሁሌም ደስታውን ይገልጻል። ምናልባት ደስታውን የማገልጸው ከአንድ ክለብ ጋር ነው፣ እሱም ከአርሰናል ጋር። እንግዲህ አርሰናል ምን አይነት ቫልዩ እንዳለው ሚኬል አርቴታም በደንብ የሚያውቀው ይመስላል። በዚህ ጉዳይ ላይ በደንብ ብዙ ሀሳቦችን ማንሳት ይቻላል። ከማክስ ዳውማን ጉዳዮች ወጣ ብለን ሌሎች ሀሳቦችን ደግሞ እናንሳ። ሪካርዶ ካላፊዮሪን በተመለከተ የሚነሱ ነጥቦች አሉ። ከሪካርዶ ካላፊዮሪ ጋር በተያዘ ዝውውሮችን በተመለከተ በቀጣይም እናነሳለን። ነገር ግን ሪዮ ፈርዲናንድ ስለ ማርቲን ኦዴጋርድ፣ ስለ ቡካዮ ሳካ፣ ስለ ማክስ ዳውማን ዝርዝር ጉዳዮችን አንስቷል። አርሰናል ቤት ከዚህ በኋላ በተለይ በያዝነው ውድድር ዘመን እስከ አመቱ መጨረሻ ድረስ የኦዴጋርድ ጉዳይ፣ ማርቲን ኦዴጋርድ የቡድኑ አምበል ነው። እድሎቹ በጣም ጊዜ ለማግኘት በጣም ይቸገራል በሜዳ ላይ። ምክንያቱም ደግሞ የቡድኑ አምበል ቢሆንም በጣም የሚቸገርበት ጊዜ ነው። ማክስ ዳውማን በሱ ቦታ ላይ መጫወት ይችላል። ኤዜ በሱ ቦታ ላይ መጫወት ይችላል። ቡካዮ ሳካ በሱ ቦታ ላይ መጫወት ይችላል። በዚህም በጣም ከባድ ነው የሚሆነው። ሳካ ለምሳሌ በያዝነው ውድድር ዘመን ብዙ ቁጥሮቹ ጥሩ አይደለም። ስታት ዋይዝ በቁጥሮች ደረጃ ነገሮችን ስንመለከት ዴታዎችንም ስናነጻጽር ቡካዮ ሳካ በቁጥሮች ደረጃ የወረደበት ነው። ለምሳሌ
አንዳንድ የማንቸስተር ዩናይትድ ደጋፊዎች ቡካዮ ሳካን ከካዜሜሮ ጋር ሲያነጻጽሩት ነበር። ካዜሜሮ በፕሪሚየር ሊግ ላይ 7 ግቦችን አስቆጥሯል። ሳካ 6 ግቦች ነው ያሉት እና ያ ማለት ደግሞ ቡካዮ ሳካ ቁጥሮችን በደንብ እያነሱ የመጡበት ነው፣ በአሲስትም በግብ በማስቆጠርም ደረጃ። ነገር ግን ሪዮ ፈርዲናንድ ዘንድሮ እመኑኝ ዘንድሮ የቀዘቀዘው ሳካ በሚቀጥለው የውድድር ዘመን በጣም በሚገርም ቁጥሮች ከዚህ የተሻለውን የውድድር ዘመን ስታርት ዋይዝ ዳታ ዋይዝም በደንብ እመኑኝ ከዚህ የተሻለውን ቡካዮ ሳካ ተመለከቱታላችሁ። ዘንድሮ ግን ትንሽ ዝቅ ያለውን የውድድር ዘመን እያሳለፈ ይገኛል በሚል ያስቀመጣቸው ነገሮች አሉ። ለሁሉም የአርሰናልን ጨዋታ በተመለከተ እነዚህ የሚነሱ ጉዳዮች ናቸው። የኤቤሬቺ ኤዜንን በተመለከተ ግን ባለፈው ማክስ ዳውማን ትልቁ ሄድላይን ነበር፣ የዜናዎች መነጋገሪያ ርዕስ ነበር። ነገር ግን ኤቤሬቺ ኤዜ በባለፈው ጨዋታ ላይ የሚገርም ነበር። በቅርብ ሳምንታት ላይ በደንብ ከኳስ ውጪ ሚናውን በደንብ አሳድጓል። ፕሮግረስ የሚያደርጉ ኳሶችን ያቀብላል። ለምሳሌ በጨዋታው ላይ 7 የግብ ሙከራዎችን ያደረገበት ነበር። የባለፈው ኤቨርተን ጨዋታ ላይ በጣም ጥሩ ከተጫወተባቸው ጨዋታዎች በኩል የሚጠቀስ ነውና ኤቤሬቺ ኤዜን አሁን በቀጣይ ጨዋታዎች ላይ በደንብ እየተመለከትነው እንቀጥላለን ብለን እናስባለን። ወደ ዝውውር ጉዳዮች ከማለፌ በፊት ቅድም ያነሳውላችሁ ጥያቄ ነበረ። ዴክላን ራይስ ወይስ ደግሞ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች መባል ያለባቸው? 16 አሲስቶች ላይ ደርሷል ብሩኖ ፈርናንዴዝ። በዚህም በደንብ ስፖትላይቱ ትኩረቶች በሙሉ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ማን መባል አለበት በሚለው ላይ ወደሱ የሚጠቁሙ ብዙ አስተያየቶች እየተሰጡ ይገኛሉ። በዚህ ጉዳይ ላይ አንድ አዳም ኪስ የተባለ ሰው አለ። የጻፈው ጽሁፍ በጣም አስገርሞኛል፣ ትኩረቴንም ስቦታል። ከነሳቸው ጉዳዮች መካከል ዴክላን ራይስ ሴፕቴምበር ላይ ለምሳሌ መስከረም ወር ላይ የዓመቱ ምርጥ ተጫዋች በሚል እጩ ውስጥ ነበር፣ ወይም ደግሞ በዛ ፍሬም ውስጥ ነበረ ትኩረት ተደርጎበት የዓመቱ ምርጥ ተጫዋች ሊባል ይችላል በሚል ባሳየው ብቃት ግምት ውስጥ ገብቶ ነበር። መስከረም ላይ ተባለ፣ ህዳር ላይ ተባለ፣ ታህሳስ ላይ ተባለ። አሁንም መጋቢት ላይም ደርሰን ማርች ወር ላይ የዓመቱ ምርጥ ተጫዋች መባል አለበት የሚሉ ብዙ ድምጾች አሉ ከሚያሳያቸው ብቃቶች አንጻር። ድንገት ግን መቶ ብሩኖ ፈርናንዴዝ መስከረም ላይ ሲባል አልነበረም፣ ጥቅምት ላይ ሲባል አልነበረም፣ ታህሳስ ላይ ሲባል አልነበረም። መጋቢት ወር ላይ ግን ብሩኖ ፈርናንዴዝ በዚህ ዝርዝር ውስጥ ገብቷል። የውድድር ዓመቱ ምርጥ ተጫዋች ደግሞ የሚመረጠው ከዓመቱ ምርጥ ፐርፎርማንስ ጋር አንድ ሳምንት ላይ አንድ ሰሞን ላይ የታዩ ብቃቶች ሳይሆን በተከታታይ በውድድር ዓመቱ በታዩ ብቃቶች ነውና ዴክላን ራይስ ይገባል የሚሉ ሀሳቦች እየተነሱ ይገኛሉ። የእናንተን ሀሳቦች እስቲ ጻፉልን። ባነሳናቸው ጉዳዮች ላይ ስለምትሰጡን ሀሳብ ስለ ጊዜያችሁም ከልብ እናመሰግናለን። ዝውውሮችን የተመለከቱ ጉዳዮችን ላንሳ። ከዝውውሮች ጋር በተያያዘ በቀጣይ ሊነሱ የሚችሉ ጉዳዮች አሉ። በተለይ ደግሞ አንደኛው ጉዳይ የዚህ የፋቪዮ ቬራ ጉዳይ ነው። ፋቪዮ ቬራን በተመለከተ ሃምቡርግ በቋሚነት ለማስፈረም ተጫዋቹን ፍላጎት እንዳለው የሚያሳዩ ዘገባዎች ወጥቷል። በሃምቡርግ ወደ ቡንደስሊጋው ተመልሷል። ሃምቡርግ የቡንደስሊጋው ታሪካዊ ክለቦች መካከል አንዱ ነውና በክለቡ በኩል ተጫዋቹ ያሳየው ብቃት በጣም የሚያሳምን አርሰናል እስከ 15 ሚሊዮን ዩሮ ድረስ ተጫዋቹን የማስፈረም መብት አለው ከአርሰናል ተጫዋቹ። ሃምቡርግ አርሰናልም ተጫዋቹን የመልቀቅ ፍላጎት አለውና እስከ 2027 ድረስ ውል አለው በአርሰናል የሚያቆይ የውድድር ዓመቱ ሲጠናቀቅ 1 ዓመት ብቻ ወይም 12 ወራት ብቻ ይቀሯልና ሃምቡርግ በ10 ሚሊዮን ፓውንድ አካባቢ ተጫዋቹን ለማስፈረም ፍላጎት አለውና በዛ ደረጃ ላይ ስራዎችን እየሰራ ይገኛል ተብሏል። ሌላኛው ቺሊያዊው የመስመር ተከላካይ ዳሪዮ ኦዞሪን በተመለከተ እየወጡ ያሉ ዘገባዎች አሉ። በሚችላንድ ማለት በጣም በሚያስገርም ሁኔታ የዳኒሽ ክለብ ነው። በዚህ በዳኒሽ ሱፐር ሊግ ላይ ከታዩ ድንቅ ቡድኖች መካከል በያዝነው የውድድር ዘመን በኤሮፓ ሊግም ላይ በጣም ጥሩ ጉዞን እያደረገ ይገኛል። አንደኛው ትኩረት የሳበው ጉዳይ ከአርሰናልም በላይ አርሰናል እየተባለ ይገኛል። በምን ካላችሁ በቆመ ኳስ ረገድ የሚገርም አይነት ኳሊቲዎች ያሉት ቡድን እንደሆነ ከቆመ ኳስ አጠቃቀም ሴት ፒስ ከአውሮፓ ምርጥ ቡድኖች መካከል አንደኛው አርሰናል ነው። ሚችላንድ በደረጃ የሚጠቀስ ነው። በዚህ ክለብ ውስጥ የሚጫወተው ቺሊያዊው የመስመር ተጫዋች ዳሪዮ ኦዞሪን በተመለከተ በክለብ በኩል እየወጡ ያሉ ዘገባዎች አሉ። በዛም የዳኒሽ አንድ አውትሌት አለ ካምፖ የተባለ እሱን በመጥቀስ ስፖርት ዊትነስ እንደዘገበው ከሆነ ተጫዋቹ ለማስፈረም አርሰናል ፍላጎት አለው። ሊቨርፑል አስቀድሞ ጥያቄ አቅርቦ ነበር። የሊቨርፑል ጥያቄ ግን ውድቅ መደረጉን ተመልክተናል። ሊቨርፑል ያቀረበው ጥያቄ በጣም ትልቅ የሚባል ገንዘብ አይደለም፣ 8.7 ሚሊዮን ዩሮ አካባቢ ነው። አርሰናል ግን ተጫዋቹን እስከ 15 ሚሊዮን ዩሮ ለማስፈረም ፍላጎት አለው። ተጫዋቹ በሚገርም ኳሊቲዎቹ የሚታወቅ ነው። ለምሳሌ ምን አይነት ኳሊቲዎች አለው ካላችሁ በጣም ፈጣን የሚባል ተጫዋች ነው። ክሬቲቪቲው ጥሩ ነው። ከዛ በተጨማሪ ትልቁ አቅሙ ከቀይ መስመር ወደ ግራ መስመር የግራ እግር ተጫዋች ነውና እየሰበረ በመግባት ወደ ሴንተር ከተጠጋ በኋላ በጣም ካርል
ቀላል አድርጎ የሚያስቆጥራቸው ግቦች፣ የሚመታቸው ኳሶች፣ አሲስቶቹ በጣም የሚገርሙ ናቸውና ጥሩ ኳሊቲ እንዳለው እየተነገረለት ይገኛል። ከሳንድሮ ቶናሊ ጋር በተያዘ ብዙ ሀሳቦች ሲነሱ ነበረ። ወደ አርሰናል ይሄዳል በሚል ሊ ራይድ የተባለ ተጫዋች አለ። ሊ ራይድ ባነሳቸው ጉዳዮች መካከል ሳንድሮ ቶናሊን አርሰናል ለማስፈረም ፍላጎት አለው ቢባልም ወኪሉም ለምሳሌ ማንቸስተር ሲቲ አርሰናል ወደዛ ለመሄድ እቅዳችን ያ ነበር፣ ወደ ኒውካስል ዩናይትድ ስንመጣም ብሎ ነበር። በተጫዋቹ ዙሪያ ግን አሁን እንደ ሊ ዘገባ ከሆነ ተጫዋቹን አርሰናል ለማስፈረም ነገሮችን ቀዝቀዝ አድርጓል። ምክንያቱም በዊንተር ብሬክ ላይ ጥር የዝውውር መስኮት ላይ ተጫዋቹን ለማስፈረም ሙከራ አድርጎ ዝውውሩ ያልተሳካበት ሂደት በአርሰናል በኩል አሁንም ሌሎች አማራጮችን እንዲያጠን እያደረገ ይገኛል የሚሉ ዘገባዎችን ተመልክተናል። ከቲዬሪ ሄንሪ ጋር በተያዘ በአርሰናል የዋንጫ ፉክክር ዙሪያ ያነሳቸው ዝርዝር ጉዳዮች አሉ። አርሰናል እንግዲህ የ2 ዓመታት ጠብቆ ፕሪሚየር ሊጉን ለማሸነፍ በጣም ተቃርቧል። በዚህ ጉዳይ ላይ የሚነሱ ጉዳዮች አሉ። ጄሚ ካራገርም ቲዬሪ ሄንሪም ውይይቶችን ሲያደርጉ ነበር። ሚኬል አርቴታ ጋር በተያዘ ለምሳሌ አሰልጣኝ ሚኬል አርቴታን አጮትን የአርሰናልን ማጮት በተመለከተ እኔ የአርሰናልን አጮት አልወደውም ይላል ቲዬሪ ሄንሪ። ነገር ግን በጣም አከብረዋለሁ፣ መጮት ያለበት እንደዚህ ነው እንደዛ ነው ባልልም የሚኬል አርቴታን ምርጫ በደንብ አደንቃለሁ፣ አከብራለሁ። 22 ዓመታትን እኮ አርሰናል ዋንጫ አልበላም። በእነዚህ ጊዜያት ላይ አርሰናል ምን ሲባል ነበረ? የሚጫወትበት መንገድ ምን መምሰል አለበት? እኔ ወደድኩት አልወደድኩት፣ አባቴ ወደደው አልወደደው፣ እናቴ ወደደችው አልወደደችው ትኩረት የሚሰጠው ጉዳይ እሱ አይደለም። ዋናው ነገር እኛ ሚኬል አርቴታን ስንጠይቀው የነበረው ከዚህ በፊት የአርሰናል ደጋፊዎችም ሲጠይቁት የነበረው በምን አይነት መንገድ አርሰናል ሊጉን ማሸነፍ ይችላል፣ ያንን መንገድ እንዲፈልግ ነበር። ያንን መንገድ አሁን ያገኘ ይመስላል። ሊጉን ለማሸነፍ ተቃርቧል። ስለዚህ ከ2 ዓመታት በኋላ ሊጉን እንዲያሸንፍ ነው እንጂ የምፈልገው በሚያምር መንገድ ወይም በተለየ መንገድ አርሰናል ዋንጫውን እንዲያሸንፍ ዋናኛው ጥያቄ እሱ አይደለም። ከብዙ ጊዜያት በፊት አርሰናል ለምሳሌ አኪዩዝድ የሚደረገው የሚተቸው የሚብጠለጠለው የነበረው ወጣት ታዳጊ ተጫዋቾችን ይዟል በሚል ነው። ቡሊ ይደረጋሉ፣ እነዚህ በፊዚካል በደንብ ይበለጣሉ። ሌሎች ቡድኖች እንደፈለጉ አርሰናልን በመጥፎ መንገድ ተጫውተው ያሸንፉት ነበርና ያንን አርሰናል እንዴት መከላከል አለበት በሚለው ጉዳይ ላይ አርሰናል ሲብጠለጠል ነበር። የአርሰን ቬንገር ቡድንን ሲነሳ የነበረ ዋነኛ ሀሳብ ነው። ነገር ግን ከ3 ዓመታት በፊት ለምሳሌ ሰዎችን ብትጠይቁ አርሰናል ጥሩ እግር ኳስ ተጫውቷል። ነገር ግን አርሰናል የዛን ጊዜም ይተች ነበር። አሁን ግን አርሰናል ሰዎች ወደዱትም አልወደዱትም ማሸነፍ ነው ያለበት። በእርግጥ ሰዎች በአርሰናል መንገድ አሁን ደስተኛ አይደሉም ይላል። በተጨማሪነትም ከሱ ጋር አንዱ ውይይት ላይ የነበረው ጄሚ ካራገር በሜንዴይ ናይት ፉትቦል ላይ ለምሳሌ ሰዎች አርሰናል ዋንጫ እንዲበላ አይፈልጉም ይላል። ጄሚ ካራገርም ስትሬንጅ ነው ብሎ ይገልጸዋል። በጣም ያልተለመደ አይነት ነው። ለምሳሌ በእግር ኳሱ አንደርዶግ የሚባል ነገር አለ ብሎ ጄሚ ካራገር ያስቀምጣል። አንደርዶግ ስንል ብዙ ጊዜ ለምሳሌ ማንቸስተር ሲቲን እንደ ምሳሌ ብንጠቅስ ባለፉት ዓመታት ከኒውካስል ዩናይትድ ጋር፣ ከቶትናም ጋር፣ ከቸልሲ ጋር ወይም ከማንቸስተር ዩናይትድ ጋር እየተፎካከረ ቢሆን ባለፉት ዓመታት በፕሪሚየር ሊጉ ላይ ወደ 6 ጊዜ የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። ለ4 ተከታታይ ዓመታትም ያሸነፈበት ጊዜ አለ። ስለዚህ በጣም አያልነቱን ስላስከበረ ቡድኖች ሌሎች የተቃራኒ ቡድኖች የመጀመሪያ ቡድናቸው እንደተጠበቀ ነው። ሰከንድ ቡድናቸው ሁለተኛ ቡድናቸው ግን ማንቸስተር ሲቲ አይሆንም። ከማንቸስተር ሲቲ ጋር በተቃራኒ የተጫወተ ቡድን ሁሉ በአንደርዶግ ሜንታሊቲ ምክንያት ድጋፋቸው ለዛ ቡድን ይሆናል። ነገር ግን አሁን አርሰናልን ብትመለከቱ እንደዛ እየሆነ አይደለም ይላል ጄሚ ካራገር። ምክንያቱም ደግሞ ከአርሰናል ጋር በተቃራኒ የሚቆሙ ቡድኖች ለምሳሌ የካራባኦ ካፕ ፍጻሜ ላይ አርሰናል ይብላ ማንቸስተር ሲቲ ቢባል ብዙዎች ማንቸስተር ሲቲ እንዲበላ ይፈልጋሉ። የአርሰናል ሁለተኛ ቡድንነት በብዙዎች ዘንድ አይደለም። ማንቸስተር ሲቲንም ብትጠይቁ የሊቨርፑልም ደጋፊዎች የማንቸስተር ዩናይትድም ደጋፊዎች እንደዚህ አይነት ሀሳቦች አሏቸው። ነገር ግን ለማንቸስተር ሲቲ ሌሎቹ ቡድኖች እንደዚህ አይነት ሀሳብ ቢይዙ አርሰናል ግን ያንን ነገር ማድረግ ማጠናቀቅ ነው ያለበት። ምክንያቱ ምናልባት አርሰናል የሚጫወትበት መንገድ ሊሆን ይችላል። ምናልባት የሚኬል አርቴታ እዛ ታች ላይ የሚሰጣቸው አስተያየቶች የሚያደርጋቸው ነገሮች ሊሆን ይችላል። በብዙ መንገድ ሊቀመጥ ይችላል። ነገር ግን አርሰናል ዋንጫ እንዲበላ ቡድኖች አይፈልጉም። የተቃራኒ ቡድኖች ጭምር ፍላጎት የላቸውም። ነገር ግን አርሰናል ያንን ማድረግ ነው ያለበት በሚል የሚቀመጡ ጉዳዮች አሉ። እነዚህ ጉዳዮች በዝርዝር ተመለከትን። የዛሬ ጨዋታ ግምቶቻችሁን ላኩልን። ነገ በአዳዲስ ጉዳዮች ከጨዋታው መጠናቀቅ በኋላ አዳዲስ ሀሳቦችን ይዘን እንመለሳለን። ለአብሮነታችሁ፣ ለሰጣችሁን ጊዜ፣ ለትብብራችሁ፣ ለጻፋችሁ ለመልእክቶች በሙሉ ከልብ እናመሰግናለን። በአዳዲስ ጉዳዮች እንመለሳለን። ቻናላችንን በጋራ እናሳድግ። ሼር፣ ላይክ፣ ሰብስክራይብ አድርጉ። የዛሬን እዚህ ላይ እናበቃለን። ጤና ይስጥልን።